በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጾመ ፍልሰታ ለማርያም መቼ ይገባል፣ እንዲሁም ደግሞ ይህንን ጾም ስለምንድን ነው የምንጾመው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጾመ ፍልሰታ ለማርያምን ስለምንድን ነው የምንጾም የሚለውን ከመመልከታችን አስቀድሞ ጾም ማለት በራሱ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከስጋ ፈቃድ ጾሙ እስኪፈጸም ድረስ መተው ማለት ነው፣ ወይም ደግሞ መከልከል ማለት ነው። ጾም ማለት በጾም ወቅት ስጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የስጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾም ጸሎቱ ተቀባይነት አለው ማለት ነው። አለበለዚያ ግን ሰው ስለ ጾመ ብቻ አይቶ የሚጾም ከሆነ ቤተ ክርስቲያናችን ጾሙ ስላለች ብቻ የሚጾም ከሆነ ጾሙ ተቀባይነት የለውም ማለት ነው። ስለዚህ ጾማችን ተቀባይነት እንዲኖረው የስጋ ፍላጎታችንን ወይም ደግሞ የዓለም ምኞታችንን ትተን እግዚአብሔርን እያስብን ኃጢአታችንን በደላችንን ይቅር እንዲለን ኃጢአታችንን በደላችንን እያስብን ልንጾም ያስፈልጋል ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ስለዚህ ጾመ ፍልሰታን ስንጾም ሁለመናችን ሊጾም ያስፈልጋል። ዓይናችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል። ከምን ካልን ክፉ ነገርን ከመስማት። አፋችን ሊጾም ያስፈልጋል። ከምን ካልን ሰውን ከመሳደብ ክፉ ነገርን ከማውራት። እጃችን ሊጾም ያስፈልጋል። ከምን ካልን ከመስረቅም ሆነ ሰውን ከመደብደብ። እግራችንም ሊጾም ያስፈልጋል። ከምን ካልን ከኃጢአት ቦታዎች ከመሄድ፣ ከጭፈራ ቤት ከዳንኪራ ቤቶች ከመሄድ ሊጾም ያስፈልጋል። ሁላችንም በተሰበረ ልብ ሆነን ይህንን ጾመ ፍልሰታን ልንጾም ያስፈልጋል ማለት ነው። በመሰረቱ ሊቃውንት አባቶቻችን ስለ ጾም ምንነት ሲተረጉሙልን ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ስጋን ደስ ከሚያሰኙና ከሚገነቡ ምግቦች መከልከል ነው ብለው ይተረጉሙልናል። የጾም ዋነኛ ዓላማው የስጋን ፍቃድ ለነፍስ ፍቃድ ማስገዛት መቻል ነው። ስጋችንን ደስ ከሚያሰኙ ነገሮች መከልከል፣ ስጋችንን ከሚገነቡ ምግቦች መከልከል ነውና የትኛውም አይነት ነገር ለስጋችን ጠቃሚ ከሆነ ያንን ነገር መከልከል መቻል አለብን። ሰውነቴ በጾም ደከመ፣ ስጋዬም ቅቤ ከማጣቱ የተነሳ ከሳ ብሏል መዝሙረኛው ልበ አምላክ ቅዱስ ዳዊት። ይህንን የተናገረው የጾምን ምንነት በደንብ እንድንረዳ ነው። አዎ ስጋችንን በጾም ማድከም እንዳለብን፣ ሰውነታችን ደግሞ ገንቢ ነገሮችን በማጣቱ ምክንያት እንዲከሳ ማድረግ እንዳለብን፣ ያንን ስናደርግ ደግሞ እግዚአብሔር አምላክ ልፋታችንን ተመልክቶ ጾማችንን ጸሎታችንን እንዲቀበለን የዓለም ምኞታችንን ሁሉ ትተን እግዚአብሔርን እያስብን ልንጾም እንደሚገባ ያስረዳናል ማለት ነው። ስለ ጾም ምንነት አጥር አድርገን ይህችን ከተመለከትን ጾመ ፍልሰታ ለማርያም ምንድን ነው? ለምንድን ነው የምንጾመው? የስሙ ትርጓሜስ ምን ማለት ነው የሚለውን ደግሞ መመልከት ያስፈልጋል። እንግዲህ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት
7 የአዋጅ አጽዋማት አሉ። እነዚህ 7 የአዋጅ አጽዋማት ማንኛውም ክርስቲያን ሊጾማቸው ይገባል ብላ ቤተ ክርስቲያናችን የደነገገችልን ናቸው። ከነዚህ ከ7ቱ የአዋጅ አጽዋማት መካከል አንዱ ጾመ ፍልሰታ ይባላል። ፍልሰታ ማለት ስደትን፣ መፍለስን ወይም ደግሞ መዘዋወርን የሚያመላክት ቃል ነው። የእመቤታችን የድንግል ማርያምን ክቡር ሥጋ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ወይም ደግሞ ከምድር ወደ ሰማይ ማድረጉን መፍለሱን የሚያመላክት ቃል ነው። ይህ ፍልሰታ የሚለው ቃል ማለት ነው። ስለዚህ ፍልሰታ ለማርያም ስንል የእመቤታችን የቅድስት ድንግል ማርያም ሥጋ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ወይም ደግሞ ከምድር ወደ ሰማይ ማድረጉን መፍለሱን የሚያመላክተን ቃል ነውና ፍልሰታ ለማርያም ስንል ይህን ልናስብ ያስፈልጋል ማለት ነው። ጾሙ ጾመ ፍልሰታ የተባለበትን ምክንያት ሐዋርያት የእመቤታችንን ሥጋ ከምድር ወደ ገነት መፍለሱን በኋላም ደግሞ ከሙታን ተለይታ በክብር ወደ ሰማይ ማረጓን ወይም ደግሞ መፍለሷን አስበው የጾሙት ጾም ስለሆነ እኛም ደግሞ የአባቶቻችንን አሰረ ፍኖት ተከትለን የምንጾመው ጾም በመሆኑ ጾመ ፍልሰታ ተብሏል ማለት ነው። ልብ በሉ። ታዲያ ይህ ጾም መቼ ይጀምራል ካልን ነሐሴ 1 ቀን ይጀምራል። እስከ ነሐሴ 16 ቀን ድረስ ይጾማል። 16ቱ ቀናት ናቸው የሚጾሙት። ይህንን ጾም የምንጾምበት ምክንያትስ ምንድን ነው ካልን ሐዋርያት የእመቤታችንን ዕረፍትና ትንሣኤ አስመልክተው የጾሙት ጾም ነው። እኛም ደግሞ እነርሱን አብነት አድርገን የእመቤታችንን በረከትና ረድኤት ለማግኘት በሱባኤና በጸሎት ከእግዚአብሔር ጋር ለመታረቅ በጸሎታችንና በጾማችን የምንለምነውን መንፈሳዊና ሥጋዊ ልመና እመቤታችን ቅድስት ድንግል ማርያም በምልጃዋ እንድታሳካልን ይህንን ጾም እንጾማለን ማለት ነው። የሐዋርያቱን በረከት ለመላበስ ከእመቤታችን በረከት ረድኤት ለማግኘት ከጌታችን ጋር በጾም በጸሎት ለመታረቅ ጾም ጸሎታችንን ደግሞ እመቤታችን ቅድስት ድንግል ማርያም ተቀብላ ከልጇ ከወዳጇ አስታርቃ በምልጃዋ ልመናችንን ሁሉ የልቦናችንን ቋጠሮ ሁሉ እንድትፈታልን ይህንን ጾም እንጾማለን ማለት ነው። ቅድስት ቤተ ክርስቲያናችንም ሐዋርያት ይህንን ጾም ጾመው ያገኙትን በረከት ምእመናንም እንደዚሁ ይህንን ጾመ ፍልሰታን ጾመው ከእመቤታችን በረከትን ከእግዚአብሔርም ደግሞ ምሕረት ይቅርታን ሊያገኙ ይገባል ስትል ቅድስት ቤተ ክርስቲያናችን ይህንን ጾመ ፍልሰታ ለማርያምን ከ7ቱ የአዋጅ አጽዋማት መካከል አንዱ አድርጋ አውጃልናለች ማለት ነው። ታሪኩ ምንድን ነው የሚለው ልናውቅ ያስፈልጋል። ለምን ይህን ጾም መጾም አስፈልጋቸው የሚለውን ከእመቤታችን ጋር የሚያያይዘውን ታሪክ ልናውቅ ያስፈልጋልና ይህንን ደግሞ አጠር አድርገን እንመለከታለን። እንግዲህ እመቤታችን ቅድስት ድንግል ማርያም ከአባታ ከቅዱስ ኢያቄም ከእናቷ ደግሞ ከቅድስት ሐና ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳልናለች። በ3 ዓመቷ ለቤተ መቅደስ ተሰጥታ 12 ዓመታት ያህል በቅድስናና በንጽሕና አደገች። በመልአኩ በቅዱስ ገብርኤል ብስራት አምላካችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ወለደች። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንደምታገኙት እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር አብራ ካሳለፈች በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ላይ ሆኖ ለወደደው ደቀ መዝሙሩ ለቅዱስ ዮሐንስ እመቤታችን ቅድስት ድንግል ማርያምን አደራ ሰጣት። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደምትመለከቱት ከዚያ በኋላ እመቤታችን ቅድስት ድንግል ማርያም በቅዱስ ዮሐንስ ቤት 15 ዓመት ከ9 ወራት ትኖራለች። በጥቅሉ የእመቤታችን ቅድስት ድንግል ማርያም ዕድሜ 64 ይሆናል። ይህ 64 ዕድሜ ስሌቱ እንዴት ነው ስንል 3 ዓመት በወላጆቿ ቤት፣ 12 ዓመት በቤተ መቅደስ፣ 33 ዓመት ከ3 ወር ከጌታችን ጋር፣ 15 ዓመት ከ9 ወር ደግሞ በቅዱስ ዮሐንስ ቤት በጠቅላላው 64 ዓመት ያህል እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ኖራለች ማለት ነው። በ64 ዓመቷ ታዲያ ጥር 21 ቀን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተለየች ማለት ነው። ታዲያ በጥር 21 ቀን እመቤታችን ቅድስት ድንግል ማርያም ስታርፍ ሐዋርያቱ የእመቤታችን ቅድስት ድንግል ማርያምን ሥጋ ለመቅበር በአጎበር አድርገው ወደ ጌቴሴማኒ መቃብር ይዘዋት ሲሄዱ ሳሉ
አይሁድ በምቀኝነት ተነሱባቸው። ስለምን በምቀኝነት ተነሱባቸው ካልን ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖረዋል። ዛሬ ደግሞ ዝም ብንላቸው እርሷ ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ አስክሬኗን በእሳት ማቃጠል ይኖርብናል። ኑ እንሂድና ተቀብለናቸው አስክሬኗን በእሳት እናቃጠል ብለው አይሁዳውያን በክፋት ተነሱባቸው። ከነዛ አይሁዳውያን መካከል እጅግ ፈርጣማ የሆነና ጉልበተኛ የተባለው ታውፋንያ የሚባል አይሁዳዊ ሰው ተራምዶ አጎበሯን ቢጨብጠው የእመቤታችን ቅድስት ድንግል ማርያም ሥጋዋ ያለበትን አጎበር ቢጨብጠው መልአከ እግዚአብሔር በሰይፍ ሁለት እጆቹን ቆረጣቸው። የእግዚአብሔር መልአክ እጆቹን በሰይፍ ቆረጣቸው። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። በዚህ ጊዜ ታውፋንያ እጅጉን አለቀሰ፣ አነባ፣ ከልቡ ተጸጸተ። እመቤታችን ቅድስት ድንግል ማርያም ምሕረትን ታደርግለት ዘንድ አዎ በድያለሁ፣ ማሪኝ፣ ይቅር በይኝ ብሎ እመቤታችን አጎበር ስር እጆቹ ተቆርጠው ተንጠልጥለው ሳለ አለቀሰ። ወገኖቼ የእኛ እናት ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ሩሩሃ አዎ ርኅርኅት ናትና የሰው ልጅ መጥፋት የማትወደው ለሁሉ ርኅራኄዋ ከእጅግ የበዛ እመቤታችን ቅድስት ድንግል ማርያም ሥጋዋን ለማቃጠል የመጣውን በድፍረት አጎበሯን አዎ የያዘውን የጨበጠውን መልአኩ እጆቹን የቆረጠውን ያንን ታውፋንያ አዎ ምሕረትን አድርጋለት እጆቹ እንደነበረ ተመልሰውለት ተፈውሷል። ወገኖቼ ከዚህ በኋላ ታዲያ አይሁዳውያን ስለተነሱባቸው እግዚአብሔር አምላክ መላእክቱን ልኮ የእግዚአብሔር መላእክት መጥተው የእመቤታችን የቅድስት ድንግል ማርያምን ክቡር አስክሬን ነጥቀው በገነት በዕፀ ሕይወት ሥራ ኑሯት። ወገኖቼ ይህንን ታሪክ የምናገኘው በነገረ ማርያም ላይ በተአምረ ማርያም ላይ በስንክሳር ጥር 21 እና ነሐሴ 16 ላይ ነው። ታዲያ እመቤታችን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ በገነት በዕፀ ሕይወት ስር አስክሬኗ በዛ ነበር ያለው። ታዲያ ከ8 ወራት በኋላ በነሐሴ 1 ቀን ሐዋርያት የእመቤታችንን አስክሬን ከጌታ ተቀብለው ለመቅበር ሲሉ ሱባኤ ገቡ። የእመቤታችንን አስክሬን ጌታችን እንዲሰጣቸው እነሱም ደግሞ በክብር ተቀብለው በክብር ለማሳረፍ ሲሉ ሱባኤ ገቡ። በአንድነት ተሰብስበው ሱባኤ ገቡ። ሱባኤ በገቡ በ14ተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታቸውን ሱባኤያቸውን ተቀብሎ የእመቤታችንን ሥጋ ሰጥቷቸው በጸሎትና በምህላ ሥጋዋን ቀበሯት። ወገኖቼ ታዲያ እመቤታችን ቅድስት ድንግል ማርያም ነሐሴ 14 ቀን ከተቀበረች በኋላ እንደ ልጇ ባለ ትንሣኤ በሦስተኛው ቀን ነሐሴ 16 ቀን እመቤታችን እንደ ልጇ ባለ ትንሣኤ ተነሳ አድርጋለች። አዎ በእውነት ክብር ለአምላካችን የሆነ ወገኖቼ ታዲያ በዚህ የቀብር ሥነ ሥርዓት ላይ ከ12ቱ ሐዋርያት አንዱ ቅዱስ ቶማስ አልነበረም። ለምን ካልን ደግሞ ወደ ሀገረ ስብከቱ ሄዶ ስለነበረ፣ ወንጌልን ለማስተማር ሄዶ ስለነበረ ሐዋርያው ቅዱስ ቶማስ አልነበረም። ታዲያ ሐዋርያው ቅዱስ ቶማስ ደመና ጠቅሶ ከሀገረ ስብከቱ ወይም ደግሞ ከህንድ ነበርና ሀገረ ስብከቱ ከህንድ ሲመለስ ሳለ እመቤታችንን ስታርግ አገኛት። እርሷ ስታርግ እርሱ ደግሞ ደመና ጠቅሶ ከሀገረ ስብከቱ ሲመለስ ሳለ ተገናኙ። ወገኖቼ በዚህ ጊዜ ቶማስ ይህንን ሲመለከት ከደመና ለመውደቅ ቃጣው፣ ለመፈጥፈጥ አሰበ፣ ሞከረ። ወገኖቼ ለምን ካልን ደግሞ ቀድሞ የልጅህን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረው አይደለምን ብሎ እጅጉኑ አዝኖ ራሱን ከደመና ላይ ለመፈጥፈጥ ሞከረ። ወገኖቼ እመቤታችን ቅድስት ድንግል ማርያም ታዲያ እንዲህ አለችው፣ ቶማስ አለችው፣ አይዞህ አትዘን፣ ወንድሞች ሐዋርያት ያላዩትን ትንሣኤንና ዕርገቴን አንተ አይተሃል። ተነስ አረገች ብለህ ንገራቸው። አዎ ሂድና አርጋለች ተነስታለች ብለህ ንገራቸው። አላምን ቢልሁ ደግሞ ይህ ምልክት ይሁን፣ ይህንን ምልክት ውሰድና አሳያቸው ብላ እመቤታችን ቅድስት ድንግል ማርያም የያዘችውን ሰበን ወይም ደግሞ መግነዟን ሰጥታ ሐዋርያው ቅዱስ ቶማስን ላከችው።
ዛሬ ቅድስት ቤተ ክርስቲያናችን በሥርዓተ ቅዳሴው ጊዜ ዲያቆኑ የሚይዘው መስቀል ስር ጨርቅ አለ ወገኖቼ። የመጾር መስቀሉ ስር ጨርቅ አለ። ያ ጨርቅ የእመቤታችን የቅድስት ድንግል ማርያም ሰበን ምሳሌ ነው። ከላይ ከፍ ብለን መስቀሉን ስንመለከት የእኛ ጌታ መድኃኔ ዓለም ክርስቶስ የሰው ልጆች ከኃጢአት ከፍዳ አላቆ ሞትን በሞቱ ሽሮ ወደ ሰማይ እንዳረገ መስቀሉን ስንመለከት እናስታውሳለን። ዝቅ ስንል ደግሞ መስቀሉ ላይ የተጠቀለለውን ጨርቅ ስናስብ ደግሞ እመቤታችን ቅድስት ድንግል ማርያምም ደግሞ እንደ ልጇ ባለ ትንሣኤ ተነስታ እንዳረገች ስታረግም ደግሞ ለሐዋርያው ለቅዱስ ቶማስ ምልክት የሆነው ዘንድ የሰጠችውን ሰበን መስቀሉ ላይ አድርጋ ቤተ ክርስቲያናችን ሁለቱንም ታስተምረናለች ማለት ነው። በእውነት ይህችን ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሆን። ታዲያ ምልክት ይሁን ብላ ለሐዋርያው ለቅዱስ ቶማስ ከሰጠችው በኋላ እመቤታችን ቅድስት ድንግል ማርያም አረገች። ቶማስ ወደ ሐዋርያቱ መጣና ሐዋርያቱን አንድ ጥያቄ ጠየቃቸው። የእመቤታችን ነገር ምን ሆነ ብሎ ጠየቃቸው። የእመቤታችን ነገር ምን ላይ ደረሰ ብሎ ጠየቃቸው። እነርሱም የሆነውን ነገር ሁሉ ነገሩት። ነሐሴ 1 ቀን ተሰብስበን ሱባኤ ገባን። ጌታችንም ደግሞ ሱባኤያችንን ተቀብሎ የእመቤታችንን ሥጋ ሰጠን። እኛም ደግሞ በክብረ በምስጋና ቀበርናት አሉት። እርሱም ታዲያ የያዘውን ያውቃልና ምስጢሩን እያወቀ ሞት በጥር ነሐሴ መቃብር እንዴት ይሆናል? ይህማ የሚሆን አይመስለኝም። ተው፣ ይህማ እንዴት ይሆናል? እመቤታችን የሞተችው ጥር፣ እናንተ ደግሞ ቀበርናት የምትሉኝ ነሐሴ፣ ይህ እንዴት ሊሆን ይችላል አላቸው። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ እጅጉኑ ተበሳይቶ አንተ ልማድ ነው ሁሌ መጠራጠር፣ አንተ ተጠራጥረ ሰውን ስታጠራጥር ትኖራለህ፣ ስለምንድን ነው ማታምነው ብሎ እጅጉን ተበሳጨበት። ከዚህ በኋላ ጴጥሮስ ሐዋርያው ቅዱስ ቶማስን እየተቆጣ እመቤታችን ቅድስት ድንግል ማርያምን ወደ ቀበሩበት ቦታ ይዘውት ሄዱና መቃብሩን ቢከፍቱ ሥጋዋን አጡ። ደንግጠው ሲቆሙ የእመቤታችንን ሥጋ አጥተው ደንግጠው በሚቆሙበት ጊዜ ሐዋርያው ቅዱስ ቶማስ እንዲህ አላቸው፣ አታምኑኝም ብዬ ነው እንጂ እመቤታችን ቅድስት ድንግል ማርያምስ ተነስታለች፣ አድርጋለች። ይኸው ደግሞ ምስክር የሆነ ዘንድ ይህንን ስጣቸው ብላ ሰጥታኛለች ብሎ እመቤታችን የሰጠችውን ሰበን ለሐዋርያቱ አሳያቸው። ሐዋርያቱም እጅጉኑ ደስ ብሏቸው እመቤታችን ቅድስት ድንግል ማርያም በቶማስ በኩል የላከችላቸውን ምልክት ሰበን ለበረከት ተከፋፍለው ሁሉም ወደ የሀገር ስብከታቸው ለማስተማር ተበታተኑ። ታዲያ በዚህ አላበቃም ወገኖቼ። በሚቀጥለው ዓመት ወይም ደግሞ ልክ በዓመቱ ሐዋርያው ቅዱስ ቶማስ ትንሣኤሽንና እርገትሽን አይቶ እኛ እንዴት ሳናይ ብለው ነሐሴ 1 ቀን ተሰብስበው ሱባኤ ጀመሩ። 2 ሱባኤ የሚባለው 14 ቀን ነው። 1 ሱባኤ 7 ቀን ነው። ስለዚህ ከ2 ሱባኤ በኋላ ወይም ደግሞ ከ14 ቀናት የጾምና የጸሎት ጊዜ በኋላ በነሐሴ 16 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ወደ ሰማይ ያወጣቸው። እመቤታችን ቅድስት ድንግል ማርያምም በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ እጆቿን ዘርግታ ሐዋርያትን ባረከቻቸው። በእውነት ክብር ለአምላካችን ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ራሱ ሠራዬ ካህን ሆኖ ቅዳሴውን ቀደሰ። ሐዋርያት ሁሉ በዕለቱ ከጌታችን እጅ ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። እመቤታችንም ከልጇ እጅ ቆርባለች፣ ቅዱስ ቁርባንን ተቀብላለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ለእናቱ ለእናታችን ለቅድስት ድንግል ማርያም እንዲህ ሲል ቃል ኪዳን ገብቶላታል። በዚች ቀን የሆነ የዕርገትሽን መታሰቢያ በዓለሙ ሁሉ ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው፣ ንገሪያቸው አላት። መታሰቢያሽን የሚያደርገውን ሁሉ እኔ ጠብቀዋለሁ። በዚች ቀን ቅዱስ ቁርባንን የሚቀበለውን ኃጢአቱን እደመስስለታለሁ። የእሳትን ስቃይ አያይም። የተቸገሩትን የረዳ የተጠማ ያጠጣውን ሁሉ ቸርነቴ ትጎበኘዋለች ብሎ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን እንገባላት። ሐዋርያት የእመቤታችንን ትንሣኤና ዕርገት ለማየት ሽተው ሱባኤ ቢገቡ ነሐሴ 16 ቀን የእመቤታችንን ዕርገትና ትንሣኤ ተመለከቱ። የእመቤታችንን ዕርገትና ትንሣኤ መመልከት ብቻ ሳይሆን ቅዱስ ሥጋውን ክቡር ደሙንም ደግሞ ከጌታችን እጅ ተቀብለዋል። እመቤታችን ቅድስት ድንግል ማርያም ደግሞ ከልጇ እጅ ቆርባለች። ይህንንም ደግሞ መጽሐፈ ስንክሳራችን ነሐሴ 16 ቀን ላይ ተመዝግቦ እናገኛለን። ከዚህ ጊዜ ጀምሮ
የሐዋርያት ቤተክርስቲያን የሆነች የእኛ ቤተክርስቲያን ይህንን ታላቅ ረድኤት ለማግኘት ከነሐሴ 1 ቀን እስከ ነሐሴ 16 ቀን የጸሎትና የጾም የሱባኤ ጊዜ አድርጋ እንዲከበር ተደነገገ ማለት ነው። ከዚያ ጊዜ ጀምሮ የእኛ ቤተክርስቲያን ጾመ ፍልሰታ ለማርያምን ስትጾም ቆይታለች። አሁንን ትጾማለች፣ ወደፊትም ትጾማለች ማለት ነው። የእመቤታችንን በረከት ለማግኘት የሐዋርያቱን በረከት ለመላበስ ከጌታችን ምሕረት ይቅርታን ለማግኘት እመቤታችን ቅድስት ድንግል ማርያም የልቦናችንን መሻት ሁሉ እንድትፈጸምልን በሱባኤ ገብተን ከነሐሴ 1 ቀን እስከ ነሐሴ 16 ቀን ሱባኤ ገብተን እመቤታችን ቅድስት ድንግል ማርያምን ልንማጸናት ያስፈልጋል። ጌታችንን ምሕረት ይቅርታን ልንማጸን ያስፈልጋል። ታዲያ ታሪኩን ይህንን ከተመለከትን ዘንዳ ደግሞ ቅድስት ቤተ ክርስቲያናችን ለአብይ ጾም ለየት ያለ ሥርዓት እንዳላት ሁሉ ለዚህ ለጾመ ፍልሰታም ደግሞ ለየት ያለ ሥርዓት አላት። ምን አይነት ሥርዓት ነው ያላት ስንል በቤተ መቅደሱ ሌሊት በሰዓታት ጠዋት ደግሞ በኪዳን እንዲሁም ደግሞ ውዳሴ ማርያም በመተርጎም ቅዳሴ ማርያምን በመቀደስ እግዚአብሔር አምላክን ታመሰግናለች። በዚህ በጾመ ፍልሰታ ለማርያም ወቅት ላይ ማለት ነው። ምዕመናንም ደግሞ ማታ በሰርክ ጉባኤ እየተገኙ በምህላ ጸሎት እንዲሳተፉ በሥርዓተ ቅዳሴውም እየተገኙ ቅዱስ ቁርባንን እንዲቀበሉ ሌሊትም ደግሞ በሰዓታቱ እየተገኙ በሰዓታቱ እመቤታችን ቅድስት ድንግል ማርያምን እንዲያመሰግኑ ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲያመሰግኑ ለየት ያለ ሥርዓት ቅድስት ቤተ ክርስቲያናችን ሰርታልናለች ማለት ነው። ስለዚህ የቻላችሁ ሰዎች ከነሐሴ 1 እስከ ነሐሴ 16 ድረስ ሱባኤ ገብታችሁ የልባችሁን መሻት ሁሉ እንዲፈጽምላችሁ የሕይወታችሁ ቋጠሮ ሁሉ እንዲፈታላችሁ በሱባኤ በጾም በጸሎት እመቤታችን ወላዲተ አምላክ ድንግል ማርያምን ተማጸኗት ወገኖቼ። ያሰባችሁት ሁሉ ይሳካል፣ የጎደለው ሁሉ ይሞላል፣ የተጣመመ ሁሉ ይቃናል፣ የተበላሸ ሁሉ ይስተካከላል። በማመን ሱባኤ ገብታችሁ ይህንን አድርጉ። ምናልባት የዓለም ነገር ሩጫ የበዛበት ነውና ሱባኤ መግባት ያልተቻላችሁ ሰዎች ደግሞ ሌሊት በሰዓታቱ ቀን በቅዳሴው ማታ በሰርክ ጉባኤው እየተገኘን ይህንን ጾመ ፍልሰታ ለማርያምን ከልባችን ሆነን ልንጾም ልንጸልይ ያስፈልጋል። ምናልባት ቀኑን በሥራ የምናሳልፍ ሌሊት ሰዓታቱ ላይ ተገኝተን እመቤታችን ቅድስት ድንግል ማርያም ማመስገን ይኖርብናል። ሰዓታት ምንድን ነው? መሐሌት ምንድን ነው? ሰዓታት ለምንድን ነው የሚቆመው? በሰዓታት ውስጥ ምንድን ያለው የሚለውን ደግሞ በቀጣይ ትምህርታችን ላይ ሰፋ አድርገን እንማማራለን። ታዲያ ይህንን ታሪክ ከተመለከትን ዘንዳ ደግሞ ይህንን ታሪክ ሰምተን ብቻ ማለፍ ሳይሆን ከዚህ ከሰማነው ታሪክ ላይ ለሕይወታችን ምንድን ነው የምንማረው፣ ምንድን ነው የምናስተውለው የሚለው ልናውቅ ያስፈልጋል። ፍልሰታ ማለት መፍለስ መዘዋወር ከሆነ እኛም በዚህ ጾም ከኃጢአት ወደ ጽድቅ፣ ከጥል ወደ ይቅርታ፣ ከሐሜትና ከክፋት ወደ ፍቅርና ወደ ቅድስና መፍለስ አለብን። የእመቤታችን የቅድስት ድንግል ማርያምን ፍልሰታ ለማርያም እያለን በየዓመቱ እናከብራለን። የእኛስ ፍልሰት መቼ ነው ወገኖቼ? የእኛስ ከኃጢአት ሕይወት መውጣት መፍለስ መቼ ነው? ሥጋችን ከምግብ ሲጾም፣ ልባችን ከክፉ ሐሳብ፣ አንደበታችን ከሐሰት፣ ዓይናችን ደግሞ ከኃጢአት መጾም አለበት። ይህንን ፍልሰት መቼ ነው የምናከናውነው? የእኛስ ፍልሰት መቼ ነው? ስለዚህ ይህንን ቆም ብለን ልናስብ ያስፈልጋል። ፍልሰታ ለማርያምን መጾምና ማክበር ብቻ ሳይሆን የእኛንም ፍልሰት ቆም ብለን ልናስብ ያስፈልጋል ወገኖቼ። ከቅዱስ ቶማስ ትዕግሥትንም እንማራለን። ወንድሞቹ ሐዋርያት ሲቆጡት እውነቱን እያወቀ በትሕትና እንዳዳመጣቸው ሁሉ እኛም ዛሬ በሕይወታችን መታገስን፣ ሰዎች ላይ አለመፍረድን፣ በትሕትና መመላለስን ከሐዋርያው ከቅዱስ ቶማስ ልንማር ያስፈልጋል ወገኖቼ። ሱባኤ ማለት ከዓለም ጫጫታ ተለይቶ ከእግዚአብሔር ጋር ብቻ የሚደረግ ትልቅ የጸሎት የጽሞና ጊዜ ነው። በዚህ ጊዜ ታዲያ አባቶቻችን ፊት ቀርበን ንስሐ ገብተን የበደልነውን ክሰን የተጣላነውን ታርቀን በንጹሕ ልብ ሆነን በጾም በጸሎት በመትጋት ነፍሳችንን ማደስ ይኖርብናል ወገኖቼ። በነሐሴ 16 ቀን ጌታችን ራሱ ቀድሶ ሐዋርያትን እንዳቆረባቸው ሁሉ ደግሞ የጾማችን የመጨረሻውና ትልቁ ግቡ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን መቀበል ነው። እኛስ ታዲያ መቼ ነው የክርስቶስን ሥጋና ደም የምንቀበለው?
ብዙዎች የክርስቶስን ሥጋና ደም እንዲቀበሉ እንገፋፋለን። አዎ ሲቀበሉ እናያለን። እናትና አባቶቻችን የክርስቶስን ሥጋና ደም እንዲቀበሉ አስተምረን ገፋፍተን እንዲቆርቡ እናደርጋለን። ልጆቻችንም ደግሞ በሕፃንነት ዕድሜያቸው ጾመ ፍልሰታ ለማርያም ስትመጣ ልጆች ተሰብስበው እንዲቆርቡ እናደርጋለን። እኛስ መቼ ነው የምንቆርበው? እኛስ መቼ ነው ወደ ክርስቶስ ሥጋና ደም የምንቀርበው? በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። እኛስ መቼ ነው ወደዚህ የዘላለም ሕይወት የምንቀርበው? ጾመንና ተጋድለን በቅዱስ ቁርባን ከክርስቶስ ጋር አንድ ስንሆን እውነተኛውን የመንፈስ ቅዱስ ሰላም እናገኛለን። አዎ ዛሬ ሰላም ያጡ ብዙዎች አሉ። በትዳራቸው፣ በኑሯቸው፣ በሕይወታቸው ሁሉ ሰላም ያጡ አሉ። ሰላማችንን የምናገኘው ከክርስቶስ ጋር አንድ ስንሆን ነው። እውነተኛውን የመንፈስ ቅዱስ ሰላም ስናገኝ ነው። እውነተኛውን የክርስቶስን ሰላም ለማግኘት ደግሞ ንስሐ ገብተን ጾመን ጸልየን በመጨረሻም ደግሞ የክርስቶስን ሥጋና ደም ስንቀበል ነውና ይህንን ቆም ብለን እናስብ ያስፈልጋል። በቀጣይ ትምህርታችን ደግሞ በዚህ በጾመ ፍልሰታ ለማርያም ወቅት ላይ ቅድም እንዳልኩት ሰዓታት ይቆማልና ሰዓታት ለምንድን ነው የምንቆመው የሚለውን እንማማራለን። ሱባኤ ስንገባ ደግሞ ሱባኤ በምን አይነት መንገድ ነው መግባት ያለብን፣ አንድ ሰው ሱባኤ ለመግባት ምን ማድረግ አለበት የሚለውንም ደግሞ በቀጣይ ትምህርታችን ላይ እንማማራለን ማለት ነው። ለዛሬ ግን ጾመ ፍልሰታ ለማርያም መቼ እንደሚጀምር፣ ለምን እንደሚጾም ታሪኩን አጠር አድርገን ተማምረናል ማለት ነው። በእውነት ጾመ ፍልሰታን ስንጾም የእመቤታችን የቅድስት ድንግል ማርያም እናታዊ ፍቅርና አማላጅነት የልጇ የመድኃኔዓለም ቸርነት ከሕይወታችን ጋር እንደሚሆን ሙሉ በሙሉ አምነን ልንጾም ልንጸልይ ያስፈልጋል። ታዲያ ዛሬ የተማማርነውን ትምህርት ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነው ስለማናስብ ያውቅነው ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምረው ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህ የበረከት ሥራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህ ምንድን ናቸው ካልን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችን በየሆስፒታሉ የሚሰቃዩትን ሄደን እንጠይቃለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጠየቅ መርሃ ግብር ይዘናልና እዚህ መርሃ ግብር ላይ ሁላችሁም የአቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል። የ100 ብር ቻሌንጅ ብለን ጀምረናል። ሁላችሁም ከ100 ብር ጀምሮ የአቅማችሁን እያደረጋችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ። እኛ ባለንበት አካባቢ የምትገኙም ደግሞ በአቅማችሁ በጉልበታችሁ መታችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ከዚህ በፊት የሰራችሁት ሥራ የበረከት ሥራ ምን ይመስል ነበር ብላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። እርሱን አንብባችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።